የሰው የመጨረሻ ማንነቱ ቡሩክነት ነው። ሰው መጨረሻ ሲከፋ ወይም ደግሞ ሰው ጸጋን ሲያጣ ቡሩክነትን ሲያጣ መጨረሻ የሚሆነው እርጉም ነው። ስለዚህ ስንበድል ምንድነው የምንሆነው? እርጉም ነው የምንሆነው። ስለዚህ ምን ሆነ? በደል፣ ጠፋን። አስቀድሞ እግዚአብሔር ቡሩክ ነው። ካህኑ ቅዳሴ ሲገባ ሰምታችሁታል። ምን ነው የሚለው? ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኃይል ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ይላል። ቡሩክ የሚለው እግዚአብሔር ስም ነው። ቡሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹሕ ማለት ነው። የመጨረሻ ቅዱስ፣ ይህ ቀረህ የማይባል ማንነት ማለት ነው። ቡሩክ ማለት መጨረሻ ላይ ተነስተን ምንሆን ምን እንደሆን ታውቃላችሁ? መጨረሻ ላይ ከሞት ተለይተን ስንነሳና ምግባር ተንሰን ስንሸለም እግዚአብሔር ምን ብሎ እንደሚጠራን ታውቃላችሁ? ወይም ገብረ ማርያም ወይም ወለተ ማርያም ወይም ገብረ ሥላሴ ወይም ወለተ ሥላሴ ብሎ አይደለም የሚጠራን፣ የአባቴ ቡሩካን ብሎ ነው የሚጠራን። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። መርገም አልባ ነው። እግዚአብሔርን የምንመስልበት መልክ ማለት ነው ቡሩክነት ማለት። ያ ቡሩክነት ነው ርግማንን የሚያጠፋው ፍጥረታትን የሚያስገዛን የእግዚአብሔር ቡሩክነት ነው። የሰው የመጨረሻ መልኩ ቡሩክነት ነው። ያን ስንበድል ስለዚህ ምን አለ? ቡሩክ እግዚአብሔርን መምሰል ትታችሁ እርጉም ሰይጣንን መምሰል ካባላችሁ አለና ምን አለ? ርግምተ ትኩን ምድር በእንቲአከ ኦ አዳም፣ አዳም ምድር ባንተ ምክንያት የተረገመች ትሁንብህ፣ ሶከ ወአሜከላ ለይንቁልከ እሾህ ይብቀልብህ አለ። ያን ጊዜ ፍጥረት ምን ሆነ? የተረገመ ሆነ። ከሔዋን የተነሳ ርግማን ሆነ። ልብ በሉማ የሁላችን እናት አንዲት ነበረች፣ ያቸውም ሔዋን ናት። ከሷ ከመጀመሪያይቱ እናታችን የተነሳ የተረገምን ሆነ። በርግማናችን የተነሳ ደግሞ በእኛ መረገም ምድር ተረገመች፣ እሾህ አሜከላ አበቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አበቀለ የተባለ? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጥራል እንዴ ቢሉ አይደለም። ሰው ደና ሰውነት ነበረው። ደና ሰውነት የነበረው ሰው ሲታመም ቁስል ቢያወጣ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬ በዛፎች ላይ ያለው እሾህ ከኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። የሰው በደል ዛፎችን ጨምሮ ያቆስላል። ተራራውን ገደሉን ሁሉ ያቆስላል። ዛሬ መሬትም እኮ የቆሰለችው በሷ እኮ ነው። በሙሉ መሬት አልስማማን ያለችው፣ የትም ብንሄድ አልመቸን ያለችው እሷ ናት። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በሌላ ለሰው ይሁን ወጣ ወርደት ብላ ተባለ። ግን መሬት የተባለ የሰው ሕሊና ነው። ይገርማቸዋል። መሬት የተረገመ ይሁን የተባለ ሕሊና ይረገም። እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። በሽታ ይብቀልብህ። ዛሬ የሁላችሁ በሽታን ያበቀልነው በኃጢአታችን ምክንያት ነው። አሁን በየዘመኑ የበሽታ አይነት ሲበዛ የሰው ርጉምነት ጨምሯል ማለት ነው። እርጉም ከሆነ ነው እሾህ እያበቀልን ምን ሄደው። ከቤታችን እሾህ ይበቅላል፣ ከልባችን እሾህ ይበቅላል፣ ከቤተሰብ እሾህ ይበቅላል።